ሰላም ጤና ይስጥልን። የዕለቱን ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን የክረምት በጎ ፍቃድ አገልግሎት አቅመ ደካሞችን ከመደገፍና ሀገራዊ ልማትን ከማፋጠን ባለፈ በሕዝቦች መካከል ጠንካራ ማህበራዊ ትስስርን የመፍጠር ፋይዳ እንዳለው ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለሚያካሂደው አገራዊ የምክክር ጉባኤ የሚያደርገውን ዝግጅት አጠናክሮ ቀጥሏል። 8ኛ ክፍል ከተማ አቀፍ ፈተና በአዲስ አበባ መሰጠት ተጀመረ። በአዲስ አበባ ለዘንድሮ የአረንጓዴ አሻራ መርሃ ግብር የፍራፍሬ ተክሎችን በስፋት ያካተቱ 5 ሚሊዮን ችግኞች መዘጋጀታቸውን የከተማ የውበትና አረንጓዴ ልማት ቢሮ ኃላፊ ግርማ ሰይፉ ገለጹ። የኢትዮጵያ የአረንጓዴ አሻራ መርሃ ግብር ተሞክሮ በሌሎች የአፍሪካ ሀገራትም ሊሰፋ እንደሚገባ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የአካባቢ ጥበቃ ጉዳዮች ኦፊሰር ቻርልስ አኮል ገለጹ የሚለው የዕለቱ ዋና ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ቃላብ ጸጌ ነኝ። አብራችሁን ቆዩ። በክረምት በጎ ፍቃድ አገልግሎት አቅመ ደካሞችን ከመደገፍና ሀገራዊ ልማትን ከማፋጠን ባለፈ በሕዝቦች መካከል ጠንካራ ማህበራዊ ትስስርን የመፍጠር ፋይዳ እንዳለው ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የዘንድሮን የክረምት በጎ ፍቃድ አገልግሎት በኦሮሚያ ክልል በደቡብ ምዕራብ ሸዋ ዞን ጎሮ ወረዳ ዛሬ በይፋ አስጀምረዋል። ጠቅላይ ሚኒስትሩ በዚሁ የማስጀመሪያ ወቅት እንደተናገሩት የክረምት በጎ ፍቃድ አገልግሎት አቅመ ደካሞችን ከመደገፍና ሀገራዊ ልማትን ከማፋጠን ባለፈ በሕዝቦች መካከል ጠንካራ ማህበራዊ ትስስርን የመፍጠር ትልቅ ፋይዳ ያለው መሆኑን ገልጸዋል። የክረምት በጎ ፍቃድ አገልግሎት በዋናነት የአቅመ ደካማና የእጅ አጠር ወገኖች ቤት መጠገን የማደስና አዳዲስ የመኖሪያ ቤቶችን የመገንባት ስራዎችን ያካትታል ብለዋል። እንዲሁም አገር በቀልና የፍራፍሬ ችግኞችን በመትከል የአካባቢ ጥበቃ ስራዎች በትኩረት እንደሚከናወኑም ገልጸዋል። በተጨማሪም በህዝብ አቅም የሚገነቡ ቀበሌን ከቀበሌ እንዲሁም ሰፈርን ከሰፈር የሚያገናኙ የገጠር መንገዶች፣ መለስተኛ ድልድዮች፣ ፋርማሲዎችና የጤና ኬላዎች እንደሚገነቡም ነው የተናገሩት። ባለፉት 5 እና 6 ዓመታት በበጎ ፍቃድ አገልግሎት 35,000 የሚጠጉ የመዋለ ህጻናት ትምህርት ቤቶች ተገንብተው ከ4 ሚሊዮን በላይ ህጻናት ተጠቃሚ ማድረግ መቻሉን ጠቅሰዋል። ይህም ህጻናት ወደ አንደኛ ደረጃ ከመሸጋገራቸው በፊት መሰረታዊ እውቀትን፣ ባህልንና ማህበራዊ ግንኙነትን ቀስመው እንዲያድጉና የትምህርት ማቋረጥ ምጣኔን ለመቀነስ ትልቅ አስተዋጽኦ እያበረከተ ነው ብለዋል። ጠቅላይ ሚኒስትሩ የሀገር ብልጽግና በመንግስት በጀትና የገንዘብ አቅም ብቻ ሊረጋገጥ እንደማይችል ተናግረዋል። ብልጽግና የሚረጋገጠው የህዝቡን ጉልበት፣ ሀብት እንዲሁም እውቀት ከመንግስት እቅዶች ጋር አሰናስኖ መጠቀም በርካታ ችግሮችን መፍታት ይችላል ነው ያሉት። የሚሰራ እጅ፣ የሚናገር አፍና የሚያስብ አእምሮ በጋራ ሲሰናሰኑ ለውጥ ማምጣት እንደሚችሉም ተናግረዋል። የክረምት በጎ ፍቃድ አገልግሎት ከ20 እስከ 30 ሚሊዮን የሚደርስ ህዝብ የሚሳተፍበት ትልቅ ሀገራዊ ንቅናቄ መሆኑን የጠቀሱት ጠቅላይ ሚኒስትሩ ወጣቶች ይህንን አጋጣሚ ሊጠቀሙበት ይገባል ብለዋል። በዚህም በቤት እድሳት፣ በችግኝ ተከላና በእርሻ ስራዎች ላይ አሻራቸውን እንዲያሳርፉም ጥሪ አቅርበዋል። አዛውንቶችም በሂደቱ ውስጥ ለወጣቱ ትውልድ ባህልን፣ ቋንቋንና ስርዓትን በማስተማር የድርሻቸውን እንዲወጡም ጠይቀዋል። ከፊታችን ያለው ዘመን መሰረታዊ የሆኑ የኢትዮጵያ ችግሮች የሚፈቱበትና ከፍተኛ ስራ የሚጠይቅ በመሆኑ መላው ህዝብ በዚህ የክረምት ወቅት ጊዜውን በአግባቡ በመጠቀም ለኢትዮጵያ ብልጽግና የበኩሉን እንዲወጣም አጽንኦት ሰጥተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለሚያካሂደው ሀገራዊ የምክክር ጉባኤ የሚያደርገውን ዝግጅት አጠናክሮ ቀጥሏል። ለዚህም በዛሬው ዕለት ለሀገራዊ ምክክር ጉባኤ አመካካሪዎች ያዘጋጀውን የግንዛቤና የክህሎት ስልጠና መስጠት ጀምሯል። በአዲስ አበባ እየተካሄደ የሚገኘው ይህ የአመካካሪዎች ስልጠና ከዛሬ ሰኔ 11 ቀን እስከ ሰኔ 17 ቀን 2018 ዓ.ም ድረስ ለ7 ተከታታይ ቀናት እንደሚቆይ ተጠቁሟል። በስልጠናው መክፈቻ ላይ የተገኙት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንደገለጹት ይህ የስልጠና መርሃ ግብር ልዩነቶች በምክክር የሚፈቱበት፣ በግልጽነትና በመግባባት ችግሮች የሚቀረፉባት ኢትዮጵያን ለመገንባት በጋራ በሚደረገው ጉዞ ላይ ሌላ አንድ ትልቅ ምዕራፍና ስኬት ነው ብለዋል። አመካካሪዎች ይህን ትልቅ አገራዊ ኃላፊነት በታማኝነት የሚሸከሙ ባለአደራዎች መሆናቸውን የጠቀሱት ፕሮፌሰሩ ራሳቸውን የሀገሪቱ ማህበራዊ፣ ህዝባዊ
ሰላማዊና ዲሞክራሲያዊ መጻኢ ዕድል በጋራ የሚገነቡ ታሪክ ሰሪዎች አድርገው ማየት እንዳለባቸውም አስገንዝበዋል። ይህ ስልጠና አመካካሪዎች የእያንዳንዱን ኢትዮጵያዊ ክብር የሚጠብቁ እንዲሁም ለሰላም ለፍትህና ለአንድነት ያላቸውን የጋራ ምኞት የሚያሳኩ ምክክሮችን መምራት የሚያስችላቸውን እውቀት ክህሎትና እሴት ለመጨበጥ የሚያስችል ነው ብለዋል። አመካካሪዎች በጉባኤው ወቅት ሁሉም ተሳታፊዎች እኩል የመናገርና የመሳተፍ እድል እንዳላቸው ማረጋገጥ፣ በውይይት ወቅት የሚነሱ አለመግባባቶችን በአግባቡ መምራት እንዲሁም ውይይቱ ወደ ጋራ መግባባት እንዲያመራ መንገድ ማሳየት ይጠበቅባቸዋል ብለዋል። አመካካሪዎች ይህን ትልቅ ሀገራዊ አደራ በትህትና በገለልተኝነትና በትዕግስት እንዲወጡም አደራ ብለዋል። በተባበሩት መንግስታት የልማት ፕሮግራም የኢትዮጵያ ተወካይ ሳሙኤል ዶ በበኩላቸው አመካካሪዎች በሂደት ውስጥ የሚነሱ ስሜቶችን በጥንቃቄ በማስተናገድም ወደ ገንቢ የጋራ ተሳትፎ እንዲቀየሩ መርዳት የአመካካሪዎች ዋነኛ ሚና ሊሆን እንደሚገባም ነው አጽንኦት የሰጡት። የስምንተኛ ክፍል ከተማ አቀፍ ፈተና በአዲስ አበባ መሰጠት ተጀመረ። የኢዜአ ሪፖርተሮች በተለያዩ ትምህርት ቤቶች በመገኘት የፈተናውን አጀማመር አስመልክቶ ቅኝት አድርገዋል። በቅኝቱም ወቅት ከማለዳ ጀምሮ ተማሪዎች፣ መምህራንና ሱፐርቫይዘሮች በፈተና ጣቢያዎች መገኘታቸውን ተመልክተዋል። በትምህርት ቤቶቹ የተጀመረው የፈተና ሂደት በጥሩ ሁኔታ እየተካሄደ ሲሆን ተማሪዎችም በተረጋጋ መንፈስ ፈተናቸውን እየወሰዱ እንደሚገኙም ተመላክቷል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በዘንድሮ የትምህርት ዘመን ከ86 ሺህ በላይ የስምንተኛ ክፍል ተማሪዎች ከተማ አቀፍ ፈተናውን እንደሚወስዱ መግለጹ ይታወቃል። በአዲስ አበባ ለዘንድሮ የአረንጓዴ አሻራ መርሃ ግብር የፍራፍሬ ችግኞችን በስፋት ያካተቱ 5 ሚሊዮን ችግኞች መዘጋጀታቸውን የከተማ የውበትና አረንጓዴ ልማት ቢሮ ኃላፊ ግርማ ሰይፉ ገለጹ። የአዲስ አበባ ከተማ የውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ ለኢዜአ እንደገለጹት በመዲናዋ ዘንድሮ ለሚካሄደው የአረንጓዴ አሻራ መርሃ ግብር የዝግጅት ስራ ተጠናቋል ብለዋል። በአሁኑ ወቅት የችግኝ ማፍላትና የቦታ መረጣ ስራዎች መከናወናቸውን ጠቅሰው የጉድጓድ ቁፋሮ ስራዎች በስፋት እየተከናወኑ መሆኑን ጠቅሰዋል። በከተማዋ ከዚህ ቀደም የተተከሉ ችግኞች የጽድቀት ምጣኔ በጥሩ ሁኔታ ላይ መሆኑን የገለጹት ኃላፊው በዘንድሮ የአረንጓዴ አሻራ መርሃ ግብር የፍራፍሬ ችግኞችን በስፋት ያካተቱ 5 ሚሊዮን ችግኞች እንደሚተከሉ አስታውቀዋል። የኢትዮጵያ የአረንጓዴ አሻራ መርሃ ግብር ተሞክሮ በሌሎች የአፍሪካ ሀገራትም ሊሰፋ እንደሚገባ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የአካባቢ ጥበቃ ጉዳዮች ኦፊሰር ቻርለስ አኮል ገለጹ። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የአካባቢ ጥበቃ ጉዳዮች ኦፊሰር ቻርለስ አኮል ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ እንዳሉት የኢትዮጵያ አረንጓዴ አሻራ መርሃ ግብር የተጎዱ አካባቢዎች መልሰው እንዲያገግሙ እያደረገ የሚገኝ ኢኒሼቲቭ ነው ብለዋል። በዘላቂ ውሃ አጠቃቀም ላይም መርሃ ግብሩ ትርጉም ያለው ውጤት እያመጣ መሆኑን ተመላክተናል ያሉት ኦፊሰሩ ኢትዮጵያ በአረንጓዴ አሻራና አካባቢ ጥበቃ ላይ የሚደነቅ ስራ እያከናወነች ነው ብለዋል። የደን ሽፋንን ማሳደግ የውሃ ሀብትን በዘላቂነት ለመጠበቅ ተጨባጭ ማሳያ መሆኑን ጠቁመው ኢትዮጵያ የደን ሽፋንን ለማሳደግ ፈጣንና ሁሉን አቀፍ ስራዎችን ተግባራዊ እያደረገች መሆኑን ተመላክቻለሁ ነው ያሉት። የኢትዮጵያ አረንጓዴ አሻራ ተሞክሮ ሌሎች የአፍሪካ ሀገራት ሊተገብሩት እንደሚገባ የገለጹት ኦፊሰር ቻርለስ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ተሞክሮ ወደ ሌሎች ሀገራት እንዲሰፋ እያደረጉት ያለውን ጥረትም አድንቀዋል። በአፍሪካ የአካባቢ ጥበቃን ለማሳለጥ ታላቁ የአፍሪካ አረንጓዴ ግንብ የተሰኘ መርሃ ግብር መኖሩን አስታውሰው ይህን መርሃ ግብር ከኢትዮጵያ አረንጓዴ አሻራ መርሃ ግብር ጋር ማቀናጀት ለአህጉራዊ አካባቢ ጥበቃ ስራዎች ዘርፈ ብዙ ፋይዳ አለው ብለዋል። ዜናው አበቃ። ሰላም ቆዩ።